ስሜ አየለ ተስፋ ይባላል። የለሚኩራ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ ነኝ። በቅድሚያ እንኳን ለጳጉሜ ቀን አከባበር አደረሳችሁ አደረሰን እያልኩኝ እንግዲህ ጳጉሜን በተለያየ ስያሜ ተሰጥቶት በሀገር ደረጃ በተለያየ ስያሜ እናከብራለን። ጳጉሜ አንድ የጽናት ቀን ነው። እንግዲህ ጽናት ለሀገር መሰረት ነው። ጽናት ሲኖር ነው ሀገር ወዳድነት የሚኖረው። ጽናት ሲኖር ነው ሀገር የሚቀጥለው። ጽናት ሲኖር ነው የሀገር እድገት የሚወሰነው። ይህን አስመልክቶ በክፍለ ከተማችን የጽናት ቀን በተለያየ ፕሮግራም ይከበራል። እንደ ሀገር ከታወጀው ከተያዙ ፕሮግራሞች መካከል በክፍለ ከተማችን የመጀመሪያው የሰንደቅ ዓላማ ፕሮግራም ይኖረናል። ሰንደቅ ዓላማ እንግዲህ ሁሌም ይወጣል፣ ግን በልዩ ሁኔታ የጽናት ቀንን በማስመልከት የተለያዩ አካላት፣ የጸጥታ አካላት፣ የተለያዩ የህብረተሰብ ክፍሎች ተገኝተው የሰንደቅ ዓላማ ፕሮግራም ጠዋት ላይ ይኖረናል። ከዛ ከ2 ሰዓት ተኩል ጀምሮ ደግሞ ሁሉን የህብረተሰብ ክፍል ያካተተ የፓናል ውይይት ይኖረናል። ከሰዓት ደግሞ ከፓናል ውይይቱ በኋላ የደም ልገሳ ፕሮግራም ይኖረናል። የተለያዩ የበጎ አድራጎቶች ፕሮግራሞች ይኖረናል። ሀገርን በጽናት በእለቱ እናስታውሳለን ማለት ነው። ጽኑ መሰረት ብርቱ ሀገር የሚል መሪ ቃል ነው ያለው ቀኑ። በዚህ ዕለት ጽናት ሲኖር ሀገር ወዳድነት እንዴት እንደሚኖር የምናዋስበት ከዚህ የኋላ ታሪካችንን ጭምር የምናይበት ለወደፊት ደግሞ ጽኑ መሰረት ኖሮን ሀገርን መገንባት እንዳለብን ሁላችንም አንድ ተመሳሳይ ጽናት ላይ እንድንኖር የሚያውስ የተለያየ ፕሮግራም በክፍለ ከተማችን ይኖራል ማለት ነው። እንግዲህ ሀገር በራሷ ቆማ ራሷን ችላ አልፎም ደግሞ የራሷን እድል እንድትወስን ጽናት ግድ ነው ማለት ነው። ጽናት የሚኖረው በራስም ለመወሰን ጭምር አስፈላጊ ስለሆነ ሀገር የምትወዱ ትውልደ ኢትዮጵያውያን ሁሉ የክፍለ ከተማችን ነዋሪ ሁሉ ጽናትና ጀግኖች ያሉበት ሀገር ያድጋል። ጽናት ያለውና ጀግና የሌለበት ሀገር ደግሞ ሁሉ ነገር የጎደለው ስለሚሆን በሀገር ተባብረን በሀገር ጉዳይ ላይ ጽኑ መሰረት ሊኖረን ይገባል የሚል ሀሳብ አለኝ። እንግዲህ ትላንት ያስተሳሰሩን ድሎች ሁሉ ለነገ ድላችንም ጭምር ጽናት ይፈልጋል ማለት ነው። ትላንት ጽናት ስለኖረ የተለያየ ድል ተጎናጽፈናል። በተለይ በሀገር ደረጃ ሀገር ስትወረር የነበረውን ጽናት ለዚህ ታላቅ ምስክር ነው ማለት ነው። ለነገ እድገታችንም ለነገ ጉዟችንም ጭምር ጽናት መሰረት ስለሆነ ሁሉም በአንድ ጽኑ መሰረት ላይ በሀገር ጉዳይ ሊቆም ይገባል የሚል ሀሳብ አለኝ። ብሔራዊ ራዕያችንንም በጽናት ለማሳካት ጽናት ሊኖር ያስፈልጋል፣ መትጋትም አለብን ማለት ነው። እንግዲህ ባሳለፍነው በጀት ዓመት በክፍለ ከተማችን ሰላምን ለማስፈን በጽኑ የቆሙ በርካታ አካላት አሉ ማለት ነው። ከአመራሩ ጀምሮ መላው የክፍለ ከተማችን ነዋሪ በጽናት ክፍለ ከተማችን ሰላም እንዲሆን የምንሰራው ልማት ያለምንም ሰከንድ እንዳይደናቀፍ በጽኑ መሰረት ላይ ቆማችሁ ስታግዙ፣ ስትደግፉ፣ ስታስተባብሩ የነበራችሁ ሁሉ ቀጣይ ሀገር ለምታደርገው ጥሪም ይሁን በክፍለ ከተማችን ለሚደረገው ማንኛውም ጥሪም ልማትም ሁሉ ጽኑ መሰረት ኖራችሁ በጋራ እንድንሰራ የሚል መልእክት ነው ያለኝ። እጅግ አድርጌ አመሰግናለሁ።